እናንተ እኛ ብቻ መስፈን እስከሚቀረን ድረስ የኢትዮጵያ ህዝብ ዘፋኝ ሆኖ መቼ ነው ባለፈው ሳምንት እኛም እኮ ፊት የሚሰጠን አተን ነው እንጂ ሞክረን ነበር አንቺ እንኳን ዘፋኝ ነው እንዴት የተላከልን ዘፈን አታስተውስም ባለፈው ሳምንት ከዛ የባሰ ላይ የምሩቢ የባለፈው እኮ በጣም የተሻለ ነው በጣም እድለኛ ነህ አንተ ከመጣህ በኋላ እንደው በተወሰነ መንገድ ጥሩ ተወዳዳሪዎች እየመጡ ነው ባለፈው ሳምንት ደህና ነው ለአንተ አቀባበል ይመስላል እንደውም አላልንም የሴቶች ተሳትፎም ጨምሯል እሱ ጋር ነጥብ ያዥልኝ በስንት ጊዜ የሴቶች ተሳትፎ እስከዚህም ነበር አረብ ሀገር የሚኖሩ እህቶቻችን ጋር በጣም ብዙ የስልክ ጥሪ እያስተናገድኩ ነው በዚህ ሰሞን ለቤት ያፈራው ለአድናቆት ምናምን ነበር አሁን ለስንት ስልክ ነው እውነት ኑረ ነገር ለስንት ቤትኛው ስራ ይመረጥከኝ እውነት ብዙ እህቶቻችን ስንታየውን ለአድናቆት ብቻ አስችል ባለትዳር እንደሆነ እናቃለን እናከብራለን ግን አድናቆትም ቢሆን ስጡን ሲሉ ናፍቆት አይ ብዙ ሰው አድናቆት እየገለጸለት ነውና በአካል ደግሞ በደንብ እንደኛ ቢያቁት ደግሞ ሞር በደንብ እንደሚያደንቁት ይወስዱት ነበር ጸባይ አለ ምን አይነት የተባረከ አንዱ ዛሬ የት ነው ጸሎት አድርገን ፓስፖርት ዱባይ ሊባኖስ ሳውዲ አረቢያ ምናምን ነበር ይሄኔ ግን እኔ በጣም የሚገርመኝ ነገር አረብ ሀገር ያሉ እህቶቻችን የሆነት በጣም የፕሮግራም ተከታታዮች ናቸው ያው ዩቲዩብ ላይ ነው እነሱ ፕሮግራሞችን የሚያዩትና ተከታታዮች ናቸው ከማየት ባሻገር ደግሞ ሐሳብ ይሰጣሉ በጣም ማደንቅላቸው ነገር እሱ ነውና የተሰማቸውን ሐሳብ ኮሜንት ላይ ያስቀምጡልናል ጥሩ ሲሆን ጥሩ ነው ይላሉ መጥፎ ሲሆን መጥፎ ነው ይላሉ አለባበሳችን ላይ አወራራችን ላይ ሁሉ ነገር ላይ ነው ሐሳብ የሚሰጡንና እነሱም በቅርበት ሀገራቸውን የሚያዩበት ይመስለኛል ናፍቆታቸውን የሚወጡበት ይመስለኛል ፕሮግራሙ እኛም ደግሞ በዚህ ልክ ለነሱ የመዝናኛ አማራጭ ስለሆነ በጣም ደስ ይለናል ማን ያቃል የሆነ ቀን ተነስተን ኔዲዮናል እነሱ ጋር ነው በርግጥ ቤት ያፈራው ብለን አንዱ አረባው ጋር ስንገባ እህታችን ከውስጥ ብቅ ልትል እሺ ብራስቲ ስንቴን ግን ይዘን ካልሄድን አናስገባም እንደዚህ ስንቴን ይዘን ካልሄድን እንዳመጡ ኧረ ተቀባይ ናቸው በናፍቆት እንዳጣጣም አድናቂ ተንከባካቢ ገሳጭ አድናቂ ምናምን ናቸውና ችግር የለም አንተንም ብንወስድ ምንም አይሉም ለማለት ነው ስለዚህ ለነሱ ለተመልካቾቻችን አስተያየት ስለሚሰጡ የባለፈውን ሳምንት አሸናፊናይና ወደዚህኛው ሳምንት የሙዚቃ ውድድር ተወዳዳሪዎቻችን ባለፈው ሳምንት ግን ማን ያሸነፈ ይመስላችኋል እኔ ልገምት ዘፈኑን አላስታውሰውም ግን አንድ የቤተክርስቲያን ድምጽ አላት ምናምን ስለል እሺ አሁን ተዘዘለ ይመስለኛል እንያው ሊሆን እስቲ ግን ከሆነ ሮቢ ኮሚሽን ተቀብለሃል ማለት ነው እኔ ግን አይመስለኝም እኔም አይመስለኝም ወንድ ነው የምወድ ከልቤ ነውና እስትንፋሴም ሕይወቴም ነህና ደስታህ እንጂ ሐዘንክን አልወድም ዋው አንተ በጣም ጥሩ ዳኛ አዎ ገርሞኛል በማስተውሱ ሮቢ አይደለም አብዛኞቹ ብዙ ቆንጆ አልተጫወቱምና ቢያንስ ቆንጆ የተጫወተችልንና በደንብ አስተያየት ጥሩም ነገር የሰጠናት ለሷ ነበር የሚገርመው በጣም በጥሩ ብቃት በጥሩ ስታይል ነበር የተጫወተችው ደስ የሚላል ንቀናት ነበር ይገባታልን በያስባለሁ ቆንጆ ድምጽ ያላት ነች ወይ በርቺ ተበራች ሄሎ አቤት እንዴት ነሽ ደህና ዋልሽ ወይ እግዚአብሔር ይመስገን የማን ድምጽ ይመስልሻል ይሄ የሊያ ድምጽ ይመስለኛል ናፍቆት ብትኖሮ ከአውቶማቲካሊ ዲስኳል በውድድሮች ነበር ብትሆኚ እንዴት ነሽ እግዚአብሔር ይመስገን ሰላም ናችሁ አለን እንተዋወቅ እስኪ ረዴት ግርማ እባላለሁ ከየት ነው ረዴት ከሸካ ዞን ከማሻ ከተማ ሸካ ዞን ማሻ ከተማ አዎ ደቡብ ምዕራብ ከአዲስ አበባ ምን ያህል ኪሎ ሜትር ይርቃል አዲስ አበባ 700 ምናምን ኪሎ ሜትር ይርቃል ሸካ ማለት ወደ ከፋ ማለት ነው አይደለም ወደ ቴፒ ነው ከፋ ወደ ሚዛን ቴፒን አልፈሽ ማለት ነው ሚዛን ቴፒን አልፈሽ ቡና አለ አዎ ቡና አለ በደንብ እዛም ወደ እናንተ ጋር ቡናም አለ ኮረሪማም ብዙ ነገሮች አሉ ምንድነው የምትልኪልን ታዲያ ለኛ እባክሽ ቅቤው አልተነጠረም እኮ ኮረሪማ አዲስ አበባ ኮረሪማ ተወዷል በጣም እዚህ ሳምንት አሸናፊያችን አንቺ ነሽ እንኳን ደስ አለሽ በጣም አመሰግናለሁ ሙዚቃ ትሰሪያለሽ እዛ አካባቢሽ ላይ ይኸውልሽ ከዛ በፊት ግን እኛ ምን ገመትን መሰለሽ ድምጽሽን ሰምተነው
ምናልባት ቤተ ክርስቲያን አካባቢ ዘማሪ የነበረች ልጅ ትሆናለች ብለን ሐሳብ ሰጠን። ትክክል ነን ወይስ ሙዚቃ ብቻ ነው የምትሰሪው አንቺ? በትክክል ላይ ልጅነቴን እዛ ላይ ነበር የኖርኩት። ድምጽሽ ያስታውቃል በደንብ። አሁን ግን አይ ሙዚቃ እንኳን አልሰራም። እንዴ አንዳንዴ አልፎ አልፎ ሞክራለሁ እንጂ እንትን ሙዚቃ ገና ነኝ። ተማሪ ነሽ? ሰራተኛ ነሽ? ሰራተኛ ነኝ። ምንድነው የምትሰሪው? ሆቴል ላይ ሪሴፕሽን ነኝ። እኔ ግን ደስ የሚለኝ አንድ የሸካ ሙዚቃ ብትጫወችልን ደስ ይለኛል። ትወዛወጃለሽ? አዎ እችላለሁ። ውዝዋዜ ስንቴና ነው ያለን? አለ ትችያለሽ? ቋንቋውን ትችያለሽ? አዎ እችላለሁ። ቻናል ዋን አንድ ለኛ እንኳን አደረሳችሁ በይልን። ቻናል ላይ እኮ ዋማ ዲጎና በዲቶቴ እንኳን አደረሳችሁ ማለበት ማለት ነው እዚህ ውስጥ። እንኳን አደረሳችሁ ማለት ነው። እሺ ቻናል ዋን አንድ ለኛስ? ቻናል እኮ ኖሴኮ ቻናል እኮ ኖሴኮ። እናመሰግናለን። አንድ ዘፈን አካባቢያችን ላይ በጣም የሚታወቅ በእኛ ቋንቋ እንትን ሙዚቃዎችን አልችልም፣ ግን ሌላ ልጫወትላችሁ። እሺ እሺ። ድማሞ ድዴሻለው ፍቅሬ ተጨንቄያለው አካል ፍቅርሽ አለብኝ ጉበት ከያትቅሪብኝ አንቺ ጤና ሆነሽ ፍቅሬ እኔ ጤና ያጣው እኔ ጤና ያጣው እኔ ጤና ያጣው ከስቼ ከጉሌ ፍቅሬ ከሰውነት ወጣው ከሰውነት ወጣው ከሰውነት ወጣው አለማወቅ እንጂ ፍቅሬ እኔ አላረገው እኔ አላረገው እኔ አላረገው ፍቅሬ መሆኑን ፍቅሬ ማውቃት ጀምረው ማውቃት ጀምረው ማውቃት ጀምረው። እናመሰግናለን። ቢሆንልሽ በጣም ደስ ብሏት ናፍቆት ራሱ ስታጨበጭብ የጀጌጥ እስኪገነጠል ነው ያጨበጨብኩሽ። ወርቋ እዛ ሄዶ በፍለጋ ነው የተገኘው። በጣም የሚያምረው ድምጽሽ። በጣም እናመሰግናለን። እኔም አመሰግናለሁ። የ10,000 ብር ተሸላሚ ሆነሻል። በጣም አመሰግናለሁ። የቡናውን ነገር ግን አደራ። አዎ እሺ እሺ። ወደ ዛሬዎቹ ተወዳዳሪዎች እንለፍ። እናያቸው እስቲ መጀመሪያውን ጥሩ ይመስላችኋል? በሆነልን ያርግልን። ድንገት ብትርቂብኝ ቀን ገፍቶሽ ባጣሽ ካይኔ ኧረ ታመምኩልሽ ኧረ ታመምኩኝ እኔ ኖሬ ዝምታሽ ሳይገዛኝ ትዕግስትሽ ሳያቀናኝ ስትሄጂ እግርሽ መከረው እግርሽ መከራው መከረኝ ድንገት ብትርቂብኝ ቀን ገፍቶሽ ባጣሽ ካይኔ ኧረ ታመምኩልሽ ኧረ ታመምኩኝ እኔ ኖሬ ዝምታሽ ሳይገዛኝ ትዕግስትሽ ሳያቀናኝ ስትሄጂ እግርሽ መከረው እግርሽ መከራው መከረኝ ነይ ተመለሺ ቤቱ ቤት አይሆንም ያላንቺ አይሆንልኝም ነይ ደስታ እንድገሚው በሕይወቴ የፍቅር እመቤቴ ነይ ኖር የነበረ ዋንቺ ስላለሽ መሆኔ ገባኝ አሁን ነው ነይ ማርኝን ዓለም ቀሪ ዘመኔን በኪዳኔ ኖራለሁ። ሙዚቃውን አወቃችሁት? ታውቁታላችሁ? አይ የግሉ መሰለኝ። እኔ ኧረ ታመምኩልሽ የምትለውን ፓርት አውቃታለሁ። ካወቅሻት ንገሪ። አይ ሚን እሱ ዘፈን ፋሚሊየር ነው። እሱ ዜማ እሷን ብቻ ነው የምታውቂያት? የማን ነው? ስንት እኔ አላወቅኩትም። ናቹራሊ አሪፍ ድምጽ አለው። ባይ ድምፁ ቆንጆ ነው፣ ግን ማዜም አልቀረው ማባበል ነገር ለዛ ነው የከበደኝ። አሁን ሙዚቃውን ስላላወቅኩት በደንብ ሰርቶታል አልሰራውም ነው። እሺ ሙዚቃውን አልሰማሁም፣ ግን እንትኑ ይሄ ቅላጼና ጥሩ ነው። ድምጽ አወጣጥና ግጥም አያያዝ እንዴት ነው? አይ በጣም ነው የሚያምረው ድምጹ። ነው የሱ ችግራው ያየውበታል መሰል። አላባበለውም፣ ግን ከዚህ በላይ ሹሹ ያለው በጣም ነው ያለው እንጂ
እንደዛ ለማለት ሙዚቃውን ማወቅ የሚያስፈልግ ባላቀውም ግን ይሄ ከዜማ ሲወጣ ያለውን ስሜት መገመት አይከብደኝም። ሙዚቃውን ሳታውቂው? አዎ ከዜማ መውጣት ነበረው። ላይክ የሆኑ የሚያመልጡ ድምጾች ውበት የሌላቸው የሚያመልጡት ድምጾች ነበሩ። ከዛ እዚህ የጀመረበት ሪትም ላይ መቆየት አይችልም ነበር። በጣም ይወጣ ነበር። ናቹራሊ የሚያምር ድምጽ አለው። ግን ደግሞ ዘፈኑን በደንብ ተጫውቶታል የሚለው ግን ለኔ ጥያቄ ምልክት ውስጥ ነው። እኔም ጅማሯችን እንደውም አምሮልናል ነው በደንብ ወድጄዋለሁ። ያው በጣም ነው ወደድኩት። አዛዝ ምንድነው ሙዚቃውን የተጫወተበትንም ምናምን እኔ ወድጄዋለሁ። ቆንጆ ነው የሰራው። የድምጹም ተፈጥሯዊ ባህሪ በጣም ደስ የሚል ነው። እኔ ወድጄዋለሁ እና ያለበትን ቦታ በጣም ነው አይን ይስባል። ስለዚህ እኔ 10 ሰጥቻለሁ። ከነዚህ ልጆች አፍ ያውጣ። እሺ እኔም 10 ሰጥቻለሁ። አሜን። እኔ 8 ሰጥቻለሁ። እኔም 8 ነው የምሰጠው። አችል ያለኝ ልቤ የማይቻል ሲሆን ለመታገስ ቤቱን ትቼ ወጣው ሰው ቀረኝም ብዬ ላልመለስ ደስተኛ ነኝ እኔ ደስተኛ ነኝ አሁን ብቻዬን ስተኛ ደስተኛ ነኝ እኔ ደስተኛ ነኝ አሁን ባላየው ዳግመኛ የትዳር ጓደኛው ሆኜ ባለቤቱ ይገርማል ስሜን መሳሳቱ ደጋግሞ የሚጠራኝ በተጣላት ሚስቱ ሲያወራኝ በተፋታት ሚስቱ ይጥራኝ ብዬ እንዳሻው ላፉ እንደቀለለው ሲጠራኝ አቤት ብዬው ሳለ ደግሞ ሳዝኖኛል በስሟ የማለ ሲያወራ በስሟ የማለ ተውኩት ፍቅሩም ከኔ ወጥቷል ልቤማ ከጠላው ሰንብቷል በቃኝ ብታምኑም ባታምኑም ከእንግዲህ በህልሜም በውንም አልተገናኘንም ድሮ መጠኜ በደቁስ አልኖርም ድስቱን ጥጄ ሳለቅስ በቃኝ ብታምኑም ባታምኑም ከእንግዲህ በህልሜም በውንም አልተገናኘንም። ወይ ሰው እንዴት በእግዚአብሔር በእናታችሁ የምን ሮሮ ነው? እኔ ራሴን አሞኝ ነበር እንደገና ሊያዙ ሮሮማ እኛ ምን አገባን? ሮሮ እኮ ዘፈኑ ነው። በእናቱ ሚስት በእንትኑ በቤቢ ተጣራ ከግጥሙ ምን አለሽ? ሮሮ እሺ በቃ አሁን እሷ የእውነት ጠርቷታል። እቺ ልጅ ዘፈን ለማስመሰል አልዘፈነችው። የእውነት ባሏ በሰው ስም ጠርቷታል። እንደዛ አሁን ሮሮ ወንዳልሽ የጨረሰችው በቃ እኔ አሁን እና ወጥ ሩጫ ወጥ ከአንድ ሮሮ ወደ አንድ ሮሮ ሳይሻሻልም እንዴ? ይሄንን ዘፈን ግን ከዚህ በፊት ሌላ ቤተሰብ ተጫውታልን ነበረ። ከሱኛው ግን እኔ ትንሽ ይሄኛውን ወድጄዋለሁ። በነዛኔ ተሰማው ግጥሙንም ስላላወቅኩት ምናምን ትንሽ እንትን ብሎኝ ነበር። እኔ እንደው ያቺ ጓሲቲው ትሻለኛለች ከዚህ የሆነ አይ እኔ የድምጿን እንትን በደንብ ሊገልጽ የሚችል ዘፈን መርጣለች ብዬ አላስብም። የዘፈኑ መልእክት ግን በጣም የሚገርም ነው። ከዚህ በፊት እኔ ሰውየውን ራሱ እየሳልኩት ነው ታውቃላችሁ። በስሟ የሚጠራው ምን አይነት ሰውዬ ምናምን እዚህ አይምሮ ውስጥ እየመጣብኝ ነው። በነገራችን ላይ ዘፈኑ ራሱ ቢቀጥል ሙሉን ዘፈን ብትሰሙት በህልሙ ራሱ ይባንናል፣ በዛችኛው ስም ይባንናል መሀል ላይ። አልፈታም እኔ ያቺኑ ሰጥቻታለሁ። አይ እንዴ ድምጿ እኮ ያን ያህል አይደለም። ሙዚቃ ምርጫው መሰለኝ ያምራል። ስጥ እኮ ደህና ነው። አይ ያምራል ሳይሆን ስንታየው ስጥ 6 ነው የምሰጣት። እኔ አልወደድኩትም። በቃ ከመጀመሪያ ካስተያየቱ ልጀምር። አልወደድኩትም። ያቺን እኔ 8 ሰጥቻለሁ። ምነው ሰሞኑን ምነካ ይለኛል ሰው ምነካ ይለኛል ብናገር ለሰው ሁሉም ተው ይለኛል ተው ሲሉኝ ያመኛል ጨዋታና ሳቅ ነው ልማዴ የዘውትር ልማዴ ጨዋታና ሳቅ ነው ልማዴ የዘውትር ልማዴ ከፍቅርሽ ቢያመኝስ ተመልካቼ ይገርማል እንዴ ከፍቅርሽ ቢያመኝስ ተመልካቼ ይገርማል እንዴ አንቺ እንግዳዬ መምጫሽ ለሊቱ መምጫሽ ለሊቱ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ ምየለት ለኔ እናቶኝ የየኔ እንዴት ልመለስ ሳቶኝ የኔ
ካንቺ ምናኔ ካሁን ወዲህ ነምቤ አልተውም እምቢኝ አልተውሽም እምቢኝ ወደ ቀኝ ነው ግራ ደስ ይላል። ስለእውነቷን ነው እኮ እኔ ምን እንደታየኝ ልንገር የቲኔጅ የጉርምስና ድምጽ ፍንፍን የሚያደርግ ይሄ 10ዎቹ እድሜ የጉርምስና ድምጽ አለ አይደል እሱ ድምጽ ነው ያለውና የሆነ ሌላ ዘፈን ቢመርጥ ያምራል ያ ድምጽ ያምራል ይሄ ምናልባት ሲጠፋ ካላጣው በስተቀር ይሄ እድሜ ድምጽ ጥርት ብሎ የማይታወቅበት ነው ያን አንዳንዱ ጥሩ ሆኖ ከፍ ሲል ሊበላሽ ይችላል አንዱ ደግሞ በእንደዚህ አይነት ሁኔታ ሆኖ ሲያድግ ቆንጆ ሊሆን ይችላል እና የጠራ ድምጽ ስላልሆነ እውነት ለመናገር በሰማነው ሙዚቃ ዳኝነት መስጠትም ይከብዳል አሁን ባለበትና በሰማነው ግን ጥሩ አይደለም ምንም አቆም ስንነጋገር የማስተዋል ሙዚቃ ነው ማስተዋል ከፍ አድርጎ ይሰራው በጣም ተወዳጅ ሙዚቃ ነው በጣም እንክብካቤ ማባበል የሚፈልግ የሙዚቃ አይነት ነውና ከሱ የጉርምስና ድምጽ ጋር የሚሄድ አይደለም ሙዚቃው ሌላ የተሻለ ወይ ደግሞ በዚህ መጠን ያልወጣ ሙዚቃ ቢሞክር ጥሩ ሊሆን ይችላል አይችልም አላቅም ግምቴ ግን እኔ አይመስለኝም ይሄ ዘፈኑ በትክክል የተጫወታል ብያላስ እርጋታ በጣም ይፈልጋል ይሄኛው ሙዚቃ ድምጹን ተውትና ግጥምስ እንዲባላል እንዴ አሁን ስድን ባባል አረጋው እኔ ህልሜን ሲፈቱ ሲል እኔ ህልምን ስፈታልህ መገኛህም መድረሻህም ሙዚቃ አይመስለኝም ልለው እና ደግሞ ይሄ ህልሜን ሲፈቱ የሚለው ህልም ባይዘው ባላይ ልምድ ምነግራችሁ እኩለ ሌሊት 6 ሰዓት ሲል ተጀምሮ እስከ 9 ያለችው አናት ምርታማና ፍሬያማ ከዛ በኋላ ያለችውን ምን ይሉታል መሰለክ ህልም ፈቺ ጥበበኞች ቅዠት ይሉታል አሁን እሱ ያየው ህልም በስንት እንዳየው ቅዠት ነው ወደ 11 በቃ ሊነጋ ሲል ነው 11 ተኩል አለ 12 ሩብ ጉዳይ ግን እንትን ቢያደርግ ቢለማመድ ጥሩ ይመስለኛል ሪሃርስ ቢያደርግ ገና ነው ድምጹ አለየም ጎረምሳ ነው ገና ቲኔጅ ነው ልጁ እኮ አልኩሽ አሁን ይሄ ድምጽ ጥሩም ሊሆን ይችላል ላይሆን ይችላል እሱ ነው ማለት መለማመዱ ላይ ከፋ ይችላል ግን አንዳንዴ ያው በተፈጥሮ የሚመጣ ድምጽ ወጥነት ኖሮት ሲርታ ያለ አንዳንዴ ደግሞ ወይ ይበላሻል ወይ ለየለት ሰዓት ላይ ቆንጆ ሊሆን ይችላል ወደድከው እኔ ሙሉ ለሙሉ በእናንተ ሐሳብ እስማማለሁ ያው ድምጹ አለየም ብላችኋል ይሄኛውን ዘፈን ግን ጥሩ አድርጎ አልተጫወተው አንተ እንደውም አንዳንዴ ቅር የሚል ድምጽ ጥሩ ነበር ስንት ሰጥቷል 5 ሰጥቷል ስንቴ እኔ 4 እኔም 5 ልስጠው ከሮቤል ዝም ብዬ ህልሙን ስለፈታውለት 10 ልስጠው እንዴ ያቺ ነው ብላ ያቺ ነው ሲመሺ ይከፋኛል ሲመሺ ቅር ይለኛል ሲመሺ ያንቺ ሆደ ባሻ ያንቺ ዋስታዋሺ አይ ብታይ ሲመሺ ጀንበሯ ስትገባ ደርሶ ይጨንቀኛል ባለም ላይ ብቻዬን የቀረው ያህል ይሰማኛል ማታ ሲያምር ግን ዘፈኑ አይደል ግጥሙ በጣም ዘፈኑ ቆንጆ ነው በጣም ፀሐዬ ነው አዎ ተመስገን ስልቻልኩ አይገርም በጣም የሚወደድ ሙዚቃው በጣም ነው የምወደው ልጅ ናትና ደስ የሚል ድምጽ አውጥታለች ብዬ አስባለሁ ከድምጿ ድምጿ ቆንጆ ነው አሪፍ ነው አሪፍ ድምጽ አላት ቆንጆ ድምጽ አላትና የሙዚቃ ምርጫውም ያን ያህል የሚከፋ አይደለም ጥሩ ነው ቃላቶቹን የመደፍጠጥ እንደዚህ ለሷ እንዲመች ስታረጋቸው ግን ያበላሸችባቸው አጋጣሚዎች አሉ የሴት ሙዚቃ ሞር ወደሱ አርጋ በዘፈን አሪፍ ሊሆን ይችላል ያስባለሁ እኔ እንደውም ዘፈኑ ጋር ሊሄድ ይችላል ብያስባለሁ ከባድ ሙዚቃ እንደመረጠች ነው የሚሰማኝ እንጂ ቀለል ያሉ ዘፈኖችን ብትዘፍን ቆንጆ አድርጋ መጫወት የምትችልበት አቅም አላት ግን አይ ቲንክ ያው እሷም እንዲፈትናት ይመስለኛል ከበድ ያለ ሙዚቃ ነው የመረጠችው እኔ ደስ ብላል ጎለበተች ቆንጆ ነው አቅም እንዳላት በደንብ ያስታውቃል ስጫስታት 10 ስጫ አይንሽ ገረፈኝ 10 እሺ ሮቢ እኔ 9 ልስጣል እኔ 8 እኔም 8 መውደዴ ነግሬያ ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱን
ከሆነ ሚስጥሩ አይሻለኝም ሆይ ቁርጦን መናገሩ ፍቅሬ ታውቆ በአደባባይ አርገም አንቺን ሳይ በቃ ዘፈኑ ትንሽ አንጀት የሚበላ ነውና እሱም ሲጫወተው በደንብ አንጀት እንዲበላ ተጫውቶታል። ግን ትንሽ ደግሞ በደንብ ጥሩ አድርጓል ተጫውቶ ዘፈኑን ጥሩ አድርጓል ተጫውቶ እኔ ስሜቱን ግን አምጥቶታል። ከልቡ አለመስፈን ይሄ በደንብ አለመዘጋጀት ምናምን ያየውበት ዝም ብሎ እንደቀልድ አለ አይደል የምትቀርጸው እንደዛ አይነት ነገር ነው ያየውበት እንጂ ችሎታ ነገር የሆነ ነገር አለው። እኔም እንደዛ ነው ሮቢሊ የፈለገው ከሙዚቃው መልእክት ጋር አዛን በሆነ መንገድ እሱ ሰጥቷል። ልክ ነው እሱ ያስማማል። ግን ለሙዚቃው የሚመጥን አቀራረብ አይደለም። እንደተባለው በደንብ ዝግጅት አድርጎ በተሻለ መልኩ መስራት ቢችል አቅሙን ልናቅ እንችላለን። በተወሰነ መልኩ ግን ልንገምት ነው የምንችለው እንጂ እርግጠኛ መሆናችን ወደ ነጥብ እንሄዳለን። አዎ አዘንኩለት እንጂ ያሁን ድምጽ ምናምን ብዬ እንትን ላውጣለት አልቻልኩም። ማለት የሚያምር ይሆን አሳዘነኝና እዛ ነገር ውስጥ በቃ ውጤቱ ምንም ተደበሰበሰብኝ። ግን ለውድድር የሚሆን አይነት አቅም አሳይቷል ብዬ አላስብም። እኔም እንደዛ ነው ማስበው። እኔ ያቺ ነው የምሰጠው 4 አረግለታለሁ። እኔ አዝኝለት አይደል 6 በቃ እኔ 5 ለፉይጂላችሁ የመጣሁት ሙዚቃ አስቴርን ነበረ እና ናፍቆትና ሊያ በሰጡኝ አስተያየት መሰረት ፋልሴቱ በዛበትና ደግሞ አስቴርን መስላ ስላላችሁ በሌላ ሙዚቃ መጥቻለሁ። ይሄን ሁሉ ዘመን ኖረን ባንድ ጣሪያ አምኜሃም ነኝ የደበኩ ነገር ሳይኖር እንደሩቅ ሰው በሩቁ ካየኸኛይ አንተ ምንን ካላወቅ ልብህ እምነት ካነሰው አይገርመኝም ባይረዳኝ በዚች ምድር አንድም ሰው እንዴት ልመን በምን ዘዴ እንዴት ብዬ ልጽና እንዴት ሲያስችለኝ እየማልኩኝ ያወደስኩት የራሴ ያልኩት ሰው ደርሶ ማነሽ ሲለኝ በቃ ሸኘኝ እኔም ልጓዝ ቅንድቤ ስር ሆነ እንደ አይኔ ኩል ምን ቤት አለኝ እኔም ልበል እያየው ካልታየው መንፈስ ይመስል ይሄን ሁሉ ዘመን በአንድ ጣሪያ አብረን ኖረን ከእንግዲህማ እንዲህ ከሆነ እውነቱ አብሮ መኖር መሰንበቱ ሰው ያውቀኛል ማለት ከንቱ የኔ ፍቅር ጨካኞኝ አይደለም ልለይህ መወሰኔ ካሁን ወዲህ የድሮ አልሆንህም ልቅርብህ በቃ የኔ ብሎ ብሎ ለፍቅር ሲል ታግሱ እንትን ነው እኔ ካገባው በኋላ ሳላገባ በፊት ሮሮም ያላገባም እንደ ምን ምስል ሙዚቃ ሰማለሁ ገባ የት ነህ እኔ ግን ግራጎኔ ምናምን የሚል ነገር አላጣም የሆነ በቃ ብቻ ወደ ፍቅር የሚመራይ ሙዚቃ እሰማ ነበር ብዙ ጊዜ ፍቅር የሚሆን አዘን የሚሆን እሰማ ነበር ካገባው በኋላ ሙዚቃ ሰምቼ አላቅም በእውነትና የማን እንደሆነ ይጠፋኛል መቼ አሁን ይሄ እንጃ ምንድነው እኔ አሁን የማን ነው ንገሪ እኔ አላውቀው አረ ይሄማ ምናቀው ዘፈን ነው ገባኝ ሰምቼዋለሁ ዘፈኑን ካንቺ ደግሞ አይጠበቅም ማለት ራሄል መስለኛል ራሄል ጌቱ ካንቺ አይጠበቅም እሺ እግዚአብሔርና ራሄል ጌቱ አሁን አንቺንም ጨብጠው ነኝ አድርሽልኝ ለሮብ ደርሶኛል እና እንትን ነው አሁን ሮሮ ሆነብኝና እኔ ከዘፈን አለም የራኩት አይደል አይ በነገርሽ ላይ ዘፈን እኮ መኮርኮር አለበት እኔ አሁን ስለ ግጥሙ አያገባኝም ስለ ግጥሙ መጠየቅ ያለበት ኦሪጂናል ዘፈኑ ነው ግን ልጅቷ ላይ የተሰማኝ ነገር ግን ምንድነው መሰለ ሰርቶ ማሳየት ማለት እንደዚህ ጎበዝ ነች በጣም ጎበዝ ናትና ባለፈው ያስቴርን ስትዘፍን የእውነት የተሰማኝ የነበረው በቃ እቺ ያስቴርን የሆነችዋን ፋልሴቶ ስለቻለች
በቃ አስቴርን ሙዚቃ ብቻ መስፈን የምትችል አይነት ልጅ መስሎኝ ነበረ የሰጠናትም ሐሳብ እኔና ሊያ እንደዛ ነበር። ዛሬ ግን በደንብ ሌላ ሙዚቃ መጫወት እንደምትችል አሳይታናለችና ወድጃለሁ ነው። እኔና ስንቴ የዛን ነው ታይቶን ነበረ በደንብ መስራት እንደምትችል። የዛንኛ ትንሽ ተቃወምናችሁ። ያው ትንሽ ያው ሴት ልጅ እኮ በብቃት ነው የምታስተላልፈው። ወንድ ልጅ በሰማው ነገር ቶሎ እለፍ ይላል አይደል? ወንድ አብቅቶ ለማሳለፍ ነው። አሁን እቺ ልጅ እኔና ናፍቆት ኢንተርናሽናል ተወዳዳሪ ያደረግናት ገባ ወደ ዓለም ወጣናት። እናንተ ደግሞ አይናችሁ ሰማይ የነበረው ከሚል ሰው ይናሳም መስማት በጣም ምን አልከኝ አይናችሁም ተይዞብን ነበር። ሙዚቃ ለልማት ነው አለ ሙዚቃ ለትዳር። ለማንኛውም ድምጿ ቆንጆ ነው የምር ነው። በደንብ መስራት የምትችል ልጅ ነች። አሪፍ ነው። ናፍቂ እንዳለችው ደግሞ እንደዚህ ታትራ ድጋሜ የኛን አሳብታ አክብራን መላኳ በራሱ ትንሽ አድናቆት የሚያስተራት ነው። ከዛ ባሻገር ግን እንደዚህ ከሷ ጋር ሊስማሙ የሚችሉ ሙዚቃዎችን መርጣ መስራት ብትችል በደንብ የእውነት ትልቅ ዘመድ ትችላለች። አሪፍ ነው ለመስማት በጣም ይጋብዛል። አሁን ያለችው ሙዚቃ አዘፋፈኗ እይታዋ ስለ ዘፈን አንዳንድ ሰው ዘፈን ባይዘው ፊትህም ሁሉም ነገር አይደል የሚጫወተው ራሱ ስትዘፈን እንድታያት ታረጋለችና በደንብ ኢንተርናላይዘር ጋር መስፈኗ በራሱ አንድ ነገር ነው። እኔ ባለፈውም አስተውሳለሁ 10 ነው የሰጠው ዛሬም 10 ነው የምሰጠው። እኔም 10 ነው አይበዛብህም። ከዛ በላይ ካለ ደግሞ ፍቀዱልኝ ነው ይጨምር። አይ ዛሬማ እኔም 10 ነው የምሰጣት። እውነት እሺ እኔ ለበስል 9 እኔን አሳዝነ ብቸኛ አርገህ ምንም አትሆን ብለህ ልቤን ባዘን አፍተልትለህ ተንገብግባው ትኑር ትረር ብለህ በኔ ፈርደህ መሄድ ነው ወይ ገሸሽ ልትል ነው ወይ በኔ ላይ ጨክነህ መሄድ ነው ወይ ገሸሽ ልትል ነው ወይ ጓዝህን ጠቅልለህ ባንተ አልቆርጥም እኔ ዘመዴ አይረሳህም ልቤ ቀኑን ጨለማ ነው አንተዬ ሳጣ ካጠገቢ ተዋጨክንብኝ ያለም አትራቀኝ ዘመዴ አጥፍቼም እንደሆን አንተዬ ይቅር በለኝ ሆዴ እኔ ስዋትት አንተኑ ብዬ መጽናኛ ሚለኝ አልኖርም ችዬ አዝየን ፍቅርህን አዝየን እኔ አልኖርም ችዬ። ምን እንደተመኘው ታውቃላችሁ? አሁን ለፋሲካ 4 ድምጽ ያለን መርጣ አይደል? እስቲ አስተላልፍልሽ። ሻይ ይመጣሉ። ይሄ በመተላለፍ አይሆንም። የምሬ ነው ብላችሁና እግዚአብሔር የእንትና ስትጫወት ምን ነው ትንሽ ቀደም ብላ ካላኩል ልጆች መካከል አንዷ በሆነች ብያሰብኩኝ። ስፔሻል እድል የሚባል አለ እኮ ስፔሻል እድል ቢሰጥ እናስብበታለን። ቢያስገቧት የሴቶች ተሳትፎ ደግሞ እዛ ላይ ትንሽ በጣም የሚገርም ድምጽ ነው ያላት። እኔ እስከዛሬ ከሰማኋቸው ሴት ተወዳዳሪዎች መካከል ለእኔ በጣም ከተለዩት ውስጥ አንዷ ነች። በጣም ቆንጆ ድምጽ አላት። ነፃ ሆና የምትጫወተው እንደገና ዘፈኑን በደንብ ተረድቷለች። አንደርስታንድ አድርጋ ነው የምትዘፍነው። ዜማዎቹ በጣም ያምራሉ። መዝጊያዎቿ በጣም ደስ ይላሉና ጎበዝ ነች በጣም ስትጣፍጥ። ለምንድን ነው ለድምጽ መጣፈጥ የማይገባው? ይገባል እንዴ? በደንብ ይገባል። በጣም ጎበዝ የሚጣፍጥ ድምጽ ነው ያላት። በእውነት በጣም ነው ደስ የሚለው ድምጿ አይደል? በጣም እሷ ልካ አሳምናን ያው ሊያ ራሱ ለሷ ዘፍናላታለች። በደንብ ሁላችንንም አሳምናናለች። ቀለል አድርጋ ነው የዘፈነችው። መውጣቱ ላይ መውረዱ ላይ ምንም መክበድ ፊቷ ላይ የሚያስጨንቅ ነገር አታይባትምና ቀለል አድርጋ ግን በጣም የሚያምር የሚገርም ድምጽ ነው ያወጣችው። እኔም በጣም ነው የወደድኳት። በእርግጠኝነት ከበረታች በደንብ ከሰራች አገራችን ላይ በጣም ወደፊት ትልቅ ደረጃ ከሚደርሱ ድምጻውያን በእርግጠኝነት መናገር እንችላለንና
እንግዲህ አላቅም ሙዚቃ እየሞከረች ከሆነ አንዱ ጅማሮ ይሄ ነው ብዬ አስባለሁ። እኔ ከ10 በላይም ካለ ትውሰድ። እኔም 10 የሁሉንም የነ ሚስጥርንም 10 እንዳላችሁት ግን ቀደም ብላ ቢሆን ኖሮ ለሷ ይመስለኛል ይሄ ሚውዚክ ቪዲዮንም ግጥሙንም ምናምን አድርገን አሁንም እስቲ በስፔሻል ይስጧት የእሑድና አንድ ላይ ቤተሰቦች እስኪ ሀሳብ ይስጧት ኮሜንት ይጻፉ። እኛ በዚህ ደረጃ ካደነቅናት ቤተሰቦቻችን ደግሞ ስፔሻል ኬዝ ትግባለን ካሉ እድልሽም ሞክሪ ከኛ እንኳን ወሰጂ ያለው ሩቅ ምስራቅ ሳለው ጃፓን ወድጄ ትዝ ትለኛለች በፍቅሯ ተይዤ ሩቅ ምስራቅ ሳለው ጃፓን ወድጄ ትዝ ትለኛለች በፍቅሯ ተይዤ የወይን ዘለላ አበባይ መሰለ ውበቷ ግሩም ነው ሲያዩት ታፈዛለች ሲያዩት ታፈዛለች ከሷ የሚወዳደር ከየት ይገኛል እኮ እንቺ ባል ነው እኔ የምለው ሩቅ ምስራቅ ጃፓን ግን አሁን በጣም ስራ ላይ ናቸው አይደል? እንደዚህ አይቆዩ። አንቺ ከግጥሙ ምን አለሽ? ፕሮግራም የገባኝ አይደል? ዘፋኙ ግጥሙ አይደለም እንትን አላለም። ሩቅ ምስራቅ ሳለው ሲል ለሱ ስራ ላይ ናቸው። ፈጠን ነው ለጃፓንም ኮነ በጣም ነው ድምጹ የሚያምር። በጣም ግን ባይዘው የጋሽ ጥላሁን ገሰሰ ሙዚቃ በጣም ቀስ ያለ ነው። እኛ ምንድነው አቢዝ ያደረገን ሀና ግርማ ደግማ የዘፈነችውን በጣም ሰምተነው የለ በኦፔራ እሱ ነው እንጂ ኦሪጂናል ዘፈኑ በጣም የዚህ ሙዚቃ ታሪክ ታውቁታላችኋል? አዎ በጃፓን ወዶ ነው የኮሪያ ዘማች ሻንዳኙ ለየስ ይባላሉ። በነገራችን ላይ ክቡር ዶክተር ጥላሁን ገሰሰ በጉልበት ከወሰደው ሙዚቃ መካከል አንዱ ይሄ ነው። እኔ መስፈን ያለብኝ ስለሚግባቡ ማለት ነውና እውነተኛ ታሪክ ነው። ወዳጁ ማን የኮሪያ ዘማች እንትኗን ወደዋት ኮሪያ ዘምተው ጃፓን እንደ ትራንዚት ለረፍት ምናምን ይመጡ የለ እዛ አልፈው በትንሽ ሰዓት ውስጥ የወደዷት ልጅ ነች። በእውነት እና ረጅም የፍቅር ታሪክ ሆኖ ነው የተመነዘረው። አብረው የፍቅር ጊዜ ያሳልፈዋል ከሊሷ ጋር በዛች ፍጥነት ውስጥ ነው እና ቆይታ አድርገው ምናምን አርፈደ ሁሉ ተቀጥተዋል። ድጋሜ ደግሞ በሌላ የኮንጎ ዘማች ምንድነው በሁለተኛ ዙር ዘመቻም ሲሄዱ አግኝተዋታል። እደነችና ይሄኛ ሀገር ቢሆን ፈጠንሽ ቀስ በይ ሳታጠኝ ይባላል። ሰው ሀገር ተበረታቶ ሙዚቃ ይወጣል። አዎና የክቡር ዘበኛ ሙዚቃ አባል ስለነበሩ እሳቸው ሙዚቃውን ሊሰሩት ደርሰውት ጥላሁን ጋር ስለሚግባቡ በጣም ወደደውና ከኔ ውጪ ሙዚቃ ማንንም አይሰራውም አሉ። ካንተ ድምጽ ጋር ደግሞ እኔ ድምጽ ሊወዳደር አይችልም ብለው ሰጡት። ለስንቴ ላብራራብህ። ወደ ሙዚቃው ስንመጣ ግን ይሄ ልጁ በደንብ ይችላል። ቆንጆ ድምጽ አለው። ይሄ በደንብ ማባበል መቀለጽም ይችላል። እኔ ያልወደድኩት ቅድም አንቺ ያልሽው ነገር አለና ይሄ ጎልቶ የሚወጣው ድምጽ ቀለሙ ብዙ ከሙዚቃው ጋር መሄድ አይደለም ቶኑ ማለት ነውና ሌላ ከሱ ድምጽ ጋር መሄድ ሙዚቃ ቢሆን አሪፍ ነው። ይሄ ከስር ሲቀንሰው ከፍ አድርጎ ሲጮትም ያለው የሚያባብለው ግን በጣም ገራም ቆንጆ ነው። ይችላል ቀዘዝ ያለ ቢመስለኝ እኔ ጠቅለል ስናደርገው ጥሩ ድምጽ አለው። ጥያቄ የለውም። ጥሩ ድምጽ አለው። ስንት ወድጄዋለሁ ያው ስለዚህ ቀዘዝ ማለቱንም ተቀበላችሁታል። የሙዚቃው ባህሪ ሙዚቃው እንደዚህ ነው እንዳልኩሽ ነው። እኛ አቢዩዝ ያደረገን የሃናን ስለሰማ ነው ፈጠን አድርጋ ስለዘፈነችው። እኔ ሙዚቃው ባህሪም ታሪኩም ያው ቀስ ያለ ነው ብላ ስንቴ እንዳስረዳኝ። አይ ታሪኩማ የፈጠነ ነው። ታዲያ ቀዘዝ ባይልማ ፕሌንም አያመልጣቸውም ነበር። ታሪኩ የፈጠነ ፕሌኑን ላምልጧቸዋል ቀስ ስላሉ። ስንት ይብላ? እኔ 9 ሰጠዋለሁ። እኔ 8 ሰጠዋለሁ። እኔም 9 ሰጠዋለሁ። ትዝታሽ ዘወትር ወደኔ እፎ የምልበት ሕይወቴ ንያት በጨበጠኝ ልቤ ያጣ ሞት
ሞተው ካላረፈው አንዱን ካልያዘው የትዝታን ስሜት እየወሰወሰው ይሉኝታን አያውቅም ሰው ፍቅር ከያዘው ታስሬ ስታዩኝ በትዝታ ገመድ አይ ወዶደቼ ገብቻለሁ። ትንሽ ጥሩ ነገር አለው ግን በጣም አይሰማም ጮክ ብሏል እኔ መጀመሪያ አለመሰማቱ ከስልኩ ይሄ የሪከርዲንግ ችግር መስሎኝ ነበር ግን እሱ ራሱ በጣም ቀስ ብሎ ነው የሚዘፍነው ይሄ ቀስ ብለ ለሰው እንደዚህ በስልክ እንደምታሾካሽከው አዘፋፈን የለም እንደዛ ነው የዘፈነውና አቅሙ ላይ ግን ከተስማማንበት ድጋሚ አይልክልን እንደዛ ነው የሚሻለው እንደዛ ይሻላል የሚያምር ነገር አለ የናፍቂን አባባል በሌላ ስገልጸው እንዴት ነው ላይክ ሶላ ለምረበሽ ማታ ላይ ምናምን ሲነሱ ይላክልና ይሻላል ሲነሱ በደንብ ከፍ አድርጎ ቆንጆ ድምጽ ማታ ስልክ ስታወራ እናትና አባተ ተኝተው አንቺ ከፍቅረኛ ጋር እንደሱ ስንቱን አወራሁት መሰለኝ ገብርኤል ወድሻለሁ በለኝ ጮክ ብለ በለኝ ለምን አድሻለሁ እንደሱ ነው በማለትማ ስንቱን ጨረስኩት መሰለሽ እንዳንተ እዚህም እንደዛው ነው በቃ እና 9 ሰዓት ላይ ነው አብጦ ጠዋት ትምህርት ቤትም ሲሄድ አይኔን እዚህም እንደዛው ወድሻለሁ ሲልሽ ነው እዚህም እንደዛው እና ወዳለሁ አትልማ የልደታ ጋር እንገናኝ አዎ ትመጫለሽ እሺ ወድሻለሁ እሺ ምናምን በቃ ወድሻለሁ በለኝ ወይ ደግሞ በይኝ ስትልለ ቤት ውስጥ ሰው አለ እንዴ ቤት ውስጥ ሰው አለ ሰዓቱም ከባድ ነው ልጅነትም እኔም ሲል ሰማችኋሉ እናትየው እኔም እመጣለሁ ጨመረበት እኔ እመጣለሁ ደግሞ ይላክል ነጥብ ይቅርበት አሪፍ ወደ ቀጣይ እንሂድ የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ያልነው ያንቺስ ትዝታ ዘውትር ይታየኛል መላው ቁመናሽ በነፋስ ሲጫወት ሲበተን ፀጉርሽ በትዝታት ኮሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረው ፈገግታ እያልሽ ስትጠሪኝና የኔ ትዝታ ሰቀቀኔ ሆንሽብኝ ትዝታ እጅሽን ዘርግተሽ ቀርበሽ ከደረቴ ዙረው ተጠምጥመው እጆችሽ ካንገቴ ያወራነው ሁሉ አይጠፋም ከፊቴ አይኔም ተዳከመ መንፈሴም ተረታ አይኔም ተዳከመ መንፈሴም ተረታ ኧረ ወዴት ላግኝሽ አንቺኔ ትዝታ በዚህ ሳምንት ግን ባለፈው በጣም ተጎርተን ነበርና ቤተሰቦቻችን ያንን አይተው ነው መሰለኝ በደንብ የካሱናል መሰላችሁ ካሳ ይመስላል አይደል የአሁኑ ሳምንት በጣም ልዩ ነው ቆንጆ ነው ቲሙን እንዳጠቃላይ ጠቅላላ አድርገን መካሻ ብለናል ነው አይደል ቆንጆ ነው ግን በአብዛኛው ቲም ሆኖ የዚህ ልጅ እንዳረሳው ቆንጆ ነው አዘፋፈኑ ያምራል አሪፍ ነው በደንብ ማባበልም ይችላል አባበልን እንኳን ምርጫውም አሪፍ ነው ወይ በጣም ወድጄዋለሁ ነጥብ 3 ስባል ደግሞ ሰጠው ነው እና ዘናም ብሎ ነው የሚዘፍነው ዘና ብሎ ሪላክስ አድርጎ ነው የሚዘፍነው እኔ 10 ሰጠዋለሁ 10 አረ እኔ ደከም ያለብኝ ራሱ ካለ ሳምንት ጨምርልሃለሁ አሁን 10 ነው 10 ሰጠና 10 በጣም ደስ የሚሉ ተወዳዳሪዎች ነበሩ አይደል በዚህ ሳምንት ቆንጆ ቆይታ ነበር አሪፍ ጊዜ ነበር ውድ ቤተሰቦቻችን በዚህ ሳምንት እንግዲህ በጣም ደስ የሚሉ ጎበዝ ተወዳዳሪዎች ነበሩን እኛ እንግዲህ የተሰማንን ድምጽ ሰተናል እናንተ ደግሞ የተሰማችሁን በእናንተ ድምጽ ነው የሚያሸንፉትና
የተሰማችሁን ዩቲዩብ ላይ የገባችሁ ድምጽ እንድትሰጧቸው ለማሳሰብ እንወዳለን። እና ደግሞ አቅም አለን እኛም መወዳደር እንፈልጋለን የምትሉ ደግሞ እታች በመናስቀምጥላችሁ ስልክ ቪዲዮ እየላካችሁ መወዳደር ትችላላችሁ። የዚህ ሳምንት ተወዳዳሪዎቻችን ግን በጣም ልዩ ነበሩ። በጣም አሪፍ ነበሩ አይደል? እና ቤተሰቦቻችን ደግሞ ለነሱ ጥሩነት ሁሌ እንደምነው በማንኛውም ሁኔታ ውስጥ ሆነው በራሳቸውም ስልክ በጓደኞቻቸውም ስልክ ያው ሰውነታቸውን ያሳዩ አይደል? ባለ ስልኩ እኮ የራሱን ድርሻ ይወጣል። ጠጋ እያለ እንደምንም በፈለጉት ሁኔታ ውስጥ ሆነው ድምጻቸውን ቢልኩልን እኛ ይሄው እየዳኘን ደግሞ ለቤተሰቦቻችን እናድርስ ይሆናል። ለዚህ ሳምንት ተወዳዳሪዎቻችን ግን አንዴ ሞቅ ያለ ጭብጨባ አድርገን ጨርሰናል።